ሰላምዬ በእናቷ በጥፊ ተመታች። ወይዘሮ ሜላት ልጄን አትናገሪ ብላ ሰላምዬን በጥፊ መታቻት። ሰላምዬ ሆስፒታል እንደሄደችና አንቺ ሲጀመር እህቴ እንድትሆኝ አልፈልግም ስትላት ሰምታ ነበር በጥፊ የመታቻት። ተምቹ ፎቶውን በመስረቁና መስቀሉን ሰርቆ ለሌላ ሰው በመስጠቱ በጣም ተናዷል። አለቃቸውም አለ። ሰላምዬና ሀንዬ ሆስፒታል ሂዳ አቅፋ ስማ ተመልሳ ወደ ቤት በሄደችበት ቅጽበት ነበረ አንቺ እህቴ እንድትሆኝ አልፈልግም ያለቻት ጊዜ ወይዘሮ ሜላት በጥፌ መታቻት። ተምቹና አሴር ተጣሉ። ተምቹ እውነቱን ለአሴር ለመናገር ሲል አሴር ግን ቀድሞ አወቀ። ሰላም ሰላም ይቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። ላይክ ሰብስክራይብ በማድረግ ቤተሰቡ አድርጉኝ። ፕሊስ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ወዶችዬ። ሰላምዬ በጣም ለሀና ያላት ፍቅር ከቀን ወደ ቀን እየጨመረ ልክ እህትነቱ በደሟ ውስጥ እንደገባ ሁሉ ሰላምዬ በጣም ለሀንዬ ፍቅር አላት። ለዛም ነው ሀንዬን በጣም የምትወዳት። ተምቹ ለወይዘሮ ሜላት እውነቱን በስልኩ ይሄ ነው ፎቶውን የሰረኩት እኔ ነኝ፣ ሰርቄ የሰጠዋትና ታዝዤ ይህን ያህል ገንዘብ እንሰጣለን ስላሉኝ ለዛ ነበረ ፎቶውን የሰጠው ስል፣ ወይዘሮ ሜላት ግን አሁንም ለማጭበርበርና ሌላ ነገር ለማድረግ እንደዚህ በልብላ ልካህ ነው ብላ ስትለው ነበረ ሰላምዬ በጣም የደነገጠችው። እኔም ሀንዬ እውነት እንዳላት ውስጤ ነግረኝ ነበር፣ ነገር ግን ከአንቺ ጋር መከራከር ስላልፈለግኩ ነው ብላ በጣም ደነገጠች። ፎቶውን አሳያት። ነገር ግን አቶ መስፍን በጣም ተናደደ። እንዴት ይሄን እንኳ እያሳያት ማመን አትችልም? ቆይ እናት አንጀት ምን አይነት አንጀት ነው? እንዴት አይነት ስሜት እንኳ አይሰማትም? እኔ ቢያንስ እንኳ ውስጤ ይሰማኛል ሲል ተናገረ። ሰላምዬ ከዚህ በኋላ ከአንቺ ጋር መኖር አልፈልግም፣ በቅተሽኛል፣ አሁን ላይ በጣም አብዝተሸዋል ብላ እናቷን አናገረቻት። አሁን ላይ አቶ መስፍን ይቅርታ፣ አቶ መስፍን በጣም ተናዷል። አንደኛ ፎቶ ተሰርቆ ሌላ ሰው መምጣቱ፣ እንደገና ይቺ ልጄ ናት ብላ ልጅሽ ናት ብላ እያመጣቻት ሴትዮ መጣራት አለበትና ማናት የሚለውን ጉዳይ እኔ በራሴ መንገድ አውቀዋለሁ አላት። ነገር ግን አንድ ነገር አለ አቶ መስፍን ያልገባው ነገር፣ እሱም ወይዘሮ ሜላት በፍጹም ድርቅ ካለች ድርቅ ነው ያቃታል። ለዛም ነው ሁሉን ነገር ሸፋፍኖ እውነቱን ማወቅ የፈለገው እንጅማ አሁንም ለማጭበርበርና ሌላ ነገር ለማድረግ አባቷ ገንዘብ ስለሚያስፈልጋቸው ተጨማሪ ገንዘብ ፈልጋ እንጂ የኔ ልጅ እርግብ ናት ስትል ወይዘሮ ሜላት ተናገረች። ሀንዬ በጣም ተናደደች። የምታየውን ነገር እውነቱን እየነገረች እንኳን ማመን አልቻልሽም ማለት ነው? እንዴት ሆነ? እሺ ፎቶና መስቀል ውስጥ ተሳሳተ እንበል፣ ተሰርቆ ነው እንበል፣ ነገር ግን የምርመራ ውጤቱ እንዴት ሊቀየር ቻለ ሲል አቶ መስፍን ጠየቀ። አቶ መስፍን በጣም ተናዷል። የምርመራ ውጤቱንም ነገሩ ፎቶውን የሰረቁ ፎቶና መስቀሉን ሰርቀው ልጃችሁ ናት ብለው ያመጧቸው ሰዎች ሆስፒታልም የት እንደምንመረመርና የት ምርመራው እንደሚካሄድ በደንብ ስለሚያውቁ ያንንም ማስቀይረውት ነው ማለት ነው። በጣም ተናደደ። በጣም እንዴት ይሄንን ማስታወስ ያቅተናል? እንዴትስ ተሸወድን አለ። ሰላምዬ ከሀንዬ ጋር አብራ ለመኖርና በፍጹም ካንቺ ጋር አልኖርም ሀንዬ ጋር ሄዳለሁኝ ብላ በውስጧ እያሰበች ባለችበት ቅጽበት ነበር አባቷ የመጣው። ከሀንዬ ጋር ሄዳ የተወሰነ ጊዜ እዛ ማረፍ ፈልጋ እንጂ የሀንዬ ጋር ለመኖር ብዙ ጎደሎ ነገሮች አሉ። ሁሉ ነገር ተሟልቶላት የምትኖረው ሰላምዬ ሀንዬ ጋዛ ኩርትም ብላ ልትቀመጥ እንደማትችል ሁላችንም እናውቃለን። ምላሴ በሰማው ነገር በጣም ደነገጠ። እኔ ሀንዬ እንደማትዋሽ አውቃለሁ፣ ነገር ግን በዚህ መንገድ ይሆናል ብዬ አስቤ አላቅም። ምርመራውስ እንዴት ተቀየረ እያለ ከራሱ ጋር ማውራት ጀመረ። አቶ መስፍን ግን በስነ ስርዓት አውቀዋል። ፎቶና መስቀሉን የሰርቀው ወደዚህ ያመጧት እሷ እንደሆነች በደንብ ልትጠየቅ ይገባል። ስለዚህ በሕግም ሆነ እኛም ሆነ ልንጠይቃት ይገባል። ማን ነው የላካት? ተልኮስ የማን ነው የሚለውን ጉዳይ
አቶ መስፍን አንድ ነገር የገባው ነገር ቢኖር ይሄ ነገር በጀርባው ቅርብ የሆነ ሰውና ሩቅ እንዳልሆነ እዚሁ ቅርብ የሆነ ሰው የእኛን ልጅ መጥፋት የሚያውቅና ምን ያህል ለልጅ እናት ምን ያህል ለልጇ ያላት ፍቅር ስለሚያውቅ ያደረገው እንጂ የሩቅ ሰው እንደማያደርገው በደንብ አውቃለሁ ሲል ተናገረ። ሀንዬ በጣም ተናዳለች። አሁን ላይ ከምንምና ከማንም በላይ የተናደደችው በዶክተሩ ነው። የተቀመጠበትን ሙያ ረስቶ ማጭበርበርና መስረቅ እንደዚህ አድርጎ የዚህም መንገድ መራመዱ በጣም አናዷታል። አሲር ከተምቹ ጋር ተጣሉ። ተምቹ ምንድን ነው የሆንከው? በጣም ተናደህ ወጥተህ ነበር። የተፈጠረውን ነገር ልትነግረኝ ትችላለህ ሲለው ተምቹ ባክህን ተወኝ፣ ልነግርህ አልችልም አለው። እኔ እኮ ወንድምህ ነኝ ልትናገር ይገባል ብሎ በጣም አንገቱን አነቀው። ሁሉንም ነገር ነገረው ተምቹ። ነገር ግን አሲር በጣም ተናደደ። እንዴት እንደዚህ ታደርጋለህ ብሎ ደበደበው። ደብድቦት ባክህን ይቅርታ፣ አሁን ሴትዮዋን ማግኘት አለብን ሲለው ነገረው። ነገር ግን አሲር ተናዶ ስለነበረ ከሌላውን ነገር ማናት ሴትዮዋ እንደገና ሰርቀህ እንዲሰጥ የፈለገው ማን ነው ብሎ እንኳን ሊጠይቀው አልቻለም። በጣም ስሜታዊ ስለሆነ የሀንዬ አባት በጣም ደካክመዋል። ከቀን ወደ ቀን ህመማቸው፣ ምክንያቱም ዶክተሩ የሚያዳክማቸው መድኃኒት ስለሚሰጣቸው ያንን መድኃኒት ደግሞ ሀንዬ ልብ አላለችም። ምርመራውን የቀየረው ዶክተሩ እንደሆነች ስትነቃ መጀመሪያ አባቷን መሰለል እንዳለባት እረስታለች ብዬ ነው የማስበው። እንደኔ ይሄ የኔ አመለካከት ነው ውዶቼ። ዶክተር እንደመሆኗ መጠን አባቷን የመሰለልና የሚሰጠውን መድኃኒት ምንድን ነው ብላ የመገምገም ሊኖራት ይገባል። ዶክተሩን በደንብ እንደተጠራጠረችውና ምርመራውንም የቀየረው እሱ እንደሆነ በደንብ ገብቷታል። ስለዚህ አባቷንም አደጋ ውስጥ እንደሚያስገባባት በፍጹም መጠርጠር ነበረባት። ነገር ግን ይህንን ትዝ አላላትም። አሁን ግን እንደ ቀየርከው ይገባኛል። አሁን የምርመራ ውጤቱን ማወቅ እፈልጋለሁ ብላ ዶክተሩን ስታናግረው፣ ዶክተሩ ግን ምንም የሚያሰጋ ነገር የለውም የመጨረሻ ምርመራ ስለሆነ ለዛ ነው የተዳከሙት እንጂ ይነቃሉ ብሎ ድለላ አደረጋት። እሷም አምና ወደ አባቷ ሄደች። አባቷ እጃቸው ቅዝቅዝ ብሎ በጣም ያማሟቸዋል። አሲር ግን አሁን ላይ የሆነ መድኃኒት ተሰጥተዋል እንዲዳከሙ እንጂ ሀንዬ ይህን እንደዚህ የሚያደርግ በሽታ ያለ አይመስለኝም። በእርግጥ በጣም ከባድ ነው። ቢሆንም ግን አሁን ላይ መተንፈስ እንኳ እያቃታቸው ነው። ይሄ ነገር ወደ ሌላ ሆስፒታል ብንወስዳቸው ይሻላል ሲል አሲር ተናገረ። ሀንዬ ወደ እያለ ግራ ገባት። የምታደርገው ጠፋት። ወይዘሮ ባዩሽ አሁን ላይ ገንዘብና ገንዘብ ፕሮግራም ይዛለች። የገንዘቡን እንዴት አድርጋ መቀበል እንዳለባት እርግብ አስረድታታለች። ምክንያቱም ወይዘሮ ባዩሽ ለገንዘብ ብላ የገዛ ጓደኛዋን መከራ ውስጥ ያስገባችና እርምጃዋ ገንዘብና ገንዘብ ነው። ለዛም ይመስለኛል የእህቷ ልጅ አስመጥታ የገዛ ጓደኛዋ ቤት አስገብታ ገንዘብ ጠይቂ እያለች ከዛ ደግሞ እንደ ጓደኛ ወይዘሮ ሜላት ሁሉንም ነገር ስለምትነግራት በደንብ እርምጃዋን ታውቃለች። ከዛም ከዚህም ሁና ነገሮችን ማስተካከልና የራሷን ህይወት ማስተካከል ገንዘብ ተቀብላ የተሻለ ህይወት ለመኖር የምታደርገው ጥረት አሁንም እንደቀጠለ ነው። ሰላምዬና ሀንዬ ከቀን ወደ ቀን የሚጨምረው ፍቅራቸው ሰላምዬ ውስጧ የሚሰማት ሀንዬ የእሷ እህት እንደሆነች ነው። ሆነም አልሆነም ለእኔ የከፈለችልኝ መስዋዕትነት ማንም ሊከፍልልኝ ስለማይችል ሁሌም ከሀንዬ ጎን እሆናለሁ እያለ ስትላት ነበር። እናም አንቺ በፍጹም እህቴ ልትሆኛችሁም ብላ ስታናግራት ነበር። እርግብን ወይዘሮ ሜላት ሰምታ በጥፌ መታቻት። ሰላምዬን በጣም ተናደደች። ከዚህ በኋላ እንዳትደርሺ 16 ዓመት ሙሉ ሀሴት ስትይ የነበረችው ልጅሽ መታልሻለች። ስለዚህ ከእሷ ጋር መኖር ትችያለሽ። እኔ አሁን እዚህ ቤት መኖር ስለማልፈልግ ወንድሜን ይዤ እወጣለሁ። ወንድሜ ጋራ ሌላኛው ቤታችን ገብተን መኖር እንችላለን ብላ ነገረቻት። እሷም ተናደደች። እናቷም በጣም ተናደደች።
ነገር ግን ሰላምዬ በጣም ተናዳለች። እናቷ በምታደርገው ነገርና ሀንዬ ጋር የምታደርገውን ስቃይና መከራ እያየች መቋቋም አቅቷታል። ምክንያቱም ሀንዬ ሌባም አይደለችም ማጭበርባሪም አይደለችም ብላ በደንብ ስለምታውቃት ነው ይህን ያህል የምትከራከርላት። እርግብ ደግሞ እሷ ልጅነቷን ሳታውቅ ልጅ ነኝ ብላ ገብታ ህይወት የምታመሰቃቅል እርጉም የሆነች ናት። ከነ አክስቷ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ። በያላችሁበት ፈጣሪ ጠብቃችሁ። ወዳችኋለሁ።